ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የሶማሊያ ፕሬዝዳንት ሐሰን ሼህ መሐሙድ ቀደም ሲል በሶማሊላንድ ስር የነበረችውና አሁን የሶማሊያ ፌዴራል ግዛት አካል የሆነችውን ላሳንዶን ጎበኙ። የትላንቱ የፕሬዝዳንቱ ጉብኝት የሶማሊያን የግዛት አንድነት የሚያጠናክር ነው ተብሏል። ላሳንዶ እንደ ጎርጎሮሳውያኑ አቆጣጠር ከ2007 ዓ.ም ጀምሮ ራሷን እንደ ነፃ ሀገር በምትቆጥር ሶማሊላንድ ስር የነበረች ሲሆን በ2023 የሶማሊያ ጦርና የፌዴራል መንግስት ደጋፊ ሚሊሻዎች ደም አፋሳሽ ውጊያ በማካሄድ ሶማሊያ ፌዴራል ግዛት አካል አድርገዋታል። የፕሬዝዳንቱ ሐሰን ሼህ መሐመድ ያሁኑ ጉብኝት እስራኤል ለሶማሊላንድ ሙሉ የሀገርነት ዕውቅና መስጠቷን ተከትሎ የተካሄደ ሲሆን የፕሬዝዳንቱ ጽሕፈት ቤት ዛሬ ባሰራጨው መግለጫ የፕሬዝዳንቱ ጉብኝት የሶማሊያ አንድነትን የሚያጠናክርና መንግስት የግዛት አንድነቱን ለመጠበቅ ያለውን ጠንካራ ቁርጠኝነት ማሳያ ነው ብሏል። ሶማሊላንድ በበኩሏ ፈጣን ምላሽ ሰጥታለች። ፕሬዝዳንት ሐሰን ሼህ መሐሙድ የቤት ስራቸውን ይስሩ፣ የሶማሊላንድ ሀገርነት ላይመለስ እውን ሆነዋል በማለት ያሉትን ችግሮች በንግግርና በሰላማዊ መንገድ ለመፍታት ቁርጠኛ መሆኗን አክላለች። በደቡብ አፍሪካ ከኬፕ ታውን ወጣ ብላ በሚገኝ የመዝናኛ ስፍራ አንድ ታጣቂ ዛሬ ጠዋት በፈጸመው የተኩስ ሩምታ ጥቃት 7 ሰዎች ተገደሉ። በጥቃቱ 3 ሰዎችም ቆስለዋል። የደቡብ አፍሪካ ፖሊስ ባሰራጨው መግለጫ ግድያው ከቅሚያ ጋር የተያያዘ ነው ብሎታል። ይሁንና ገዳዩ እስካሁን አልተያዘም። ከሞቱት ውስጥ አንዲት ሴት እንደምትገኝባቸው የገለጸው የሀገሪቱ ፖሊስ ገዳዩን አድኖ በመያዝ የወንጀል ድርጊቱን ለማጣራት እየሰራ እንደሆነም አክሏል። በደቡብ አፍሪካ እንዲህ አይነት በትጥቅ የታገዙ ወንጀሎች ከጊዜ ወደ ጊዜ እየጨመሩ እንደሆነ መረጃዎች ያመለክታሉ። ባለፈው የጎርጎሮሳውያኑ 2025 ዓ.ም ከሐምሌ እስከ መስከረም ባሉ 3 ወራት በየቀኑ በአማካይ 63 ሰዎች እንደተገደሉ አዣንስ ፍራንስ ፕሬስ ዘግቧል። የዓለም አቀፍ የገንዘብ ድርጅት IMF የሥራ አስፈጻሚ ቦርድ ለኢትዮጵያ የ$261 ሚሊዮን ተጨማሪ ብድር እንዲለቀቅ መወሰኑን በይፋ አስታውቋል። ይህ ውሳኔ በሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ስራ 4ኛ የግምገማ ምዕራፍ መጠናቀቁን የሚያበስር ሲሆን ኢትዮጵያ እስካሁን ከድርጅቱ ያገኘችውን ጠቅላላ የገንዘብ መጠን ወደ $2.183 ቢሊዮን አሳድጎታል። ሆኖም ይህ የገንዘብ መርፌ ለሀገሪቱ የረጅም ጊዜ ህመም ፈውስ ሲሆን ወይስ የዕዳ አዙሪት የሚለውን ጥያቄ የሁለቱም ወገን መከራከሪያዎች በሚዛናዊነት መመልከትን ይጠይቃል። የኢኮኖሚ ንድፈ ሐሳቦች ግብግብ ኢትዮጵያ አሁን ያለችበትን ሁኔታ በሁለት ተቃራኒ የኢኮኖሚ ንድፈ ሐሳቦች መካከል የሚደረግ ፍልሚያ ይመስላል። ኒዮ ክላሲካል ኢኮኖሚክስ IMF የሚከተለው ይህ ንድፈ ሐሳብ የገበያ ኃይሎች ፍላጎትና አቅርቦት ያለ መንግስት ጣልቃ ገብነት ዋጋን እንዲወስኑ ያሳስባል። የማይታየው እጅ the invisible hand ገበያውን ያስተካክለዋል የሚለው ይህ አስተሳሰብ የብር ዋጋ በገበያ እንዲወሰን ማድረጉን ይደግፋል። የስትራቴጂክ ንግድ ቲዮሪ ይህ ደግሞ ታዳጊ ሀገራት የሀገር ውስጥ ኢንዱስትሪዎቻቸውን እስኪጠናከሩ ድረስ መንግስት ጥበቃና ድጋፍ ሊያደርግላቸው ይገባል ይላል። ኢትዮጵያ ከዚህ ቀደም ስትከተለው የነበረው ልማታዊ መንግስት ፍልስፍና ከዚህ መነጫል። አሁን ላይ ሀገሪቱ ከለጋሽ ድርጅቶች ጫና የተነሳ ከዚህ ፍልስፍና ወጥታ ወደ ነፃ ገበያ መግባቷ የመዋቅር ሽግግር ድንጋጤ ስትራክቸራል አጀስትመንት ሾክ ፈጥሮባታል። IMF በሌሎች ሀገራት የነበረው ሚና ሚዛናዊ በሆነ መልኩ ሲታይ ሁለት መልክ አለው። በ1997 የኤዥያ የፋይናንስ ቀውስ ወቅት ኮሪያ ከIMF ጋር መራራ ስምምነት አድርጋ ነበር። ሀገሪቱ መዋቅራዊ ለውጦችን በብቃት በመተግበሯ እና ትኩረቷን በኤክስፖርት ላይ በማድረጓ በአጭር ጊዜ ውስጥ አገግማለች። ይሁን እንጂ ስኬቱ የመጣው በጠንካራ የሀገር ውስጥ ምርታማነት እንጂ በብድሩ ብቻ አልነበረም። አርጀንቲና ከIMF ጋር ከ40 ጊዜ በላይ የብድር ስምምነት አድርጋለች። ሆኖም ፖለቲካዊ አለመረጋጋትና ሙስና በታከለበት ሁኔታ የሚወሰድ ብድር ሀገሪቱን ለከፍተኛ ዋጋ ግሽበት ሃይፐር ኢንፍሌሽን ዳርጓታል። ይህ ተሞክሮ ለኢትዮጵያ ትልቅ ማስጠንቀቂያ ነው።
ግብጽ በቅርቡ ያደረገችው የገንዘብ ምንዛሪ ማሻሻያ የውጭ ኢንቨስትመንትን ቢያነቃቃም የኑሮ ውድነቱ ግን ማህበራዊ ቀውስ አስከትሏል። ይህ ተሞክሮ ኢኮኖሚው ሲያገግም ህዝብ ሊቆስል ይችላል የሚለውን እውነታ ያሳያል። ጋና በከፍተኛ የዕዳ ጫና ምክንያት ብድር መክፈል አቁማ ነበር። ከአይኤምኤፍ ጋር ያደረገችው ስምምነት የሀገሪቱን ኢኮኖሚ ለማረጋጋት ቢረዳ፣ ዜጎቿ ግን አሁንም በከባድ የበጀት ቅነሳ ውስጥ ይገኛሉ። ለጉዳዩ ሚዛናዊ ምላሽ ለመስጠት የኢኮኖሚ ባለሙያዎች የሚሰጧቸውን ሁለት ተቃራኒ አስተያየቶች ከወቅታዊ ዳታ ጋር ስንመለከት ይህ ብድር ኢትዮጵያ ወደ ዓለም አቀፍ የፋይናንስ ስርዓት እንድትቀላቀል የሚያስችል ድልድይ ነው። የውጭ ምንዛሪ ተመን መስተካከሉ የገበያ መዛባትን ያስቀራል ወይም የውጭ ኢንቨስትመንት እንዲመጣ ያደርጋል። ምርታማነት ባልጨመረበት ሁኔታ የገንዘብ ዋጋን ማርከስ የዋጋ ግሽበት ወደ ሀገር ውስጥ ማስገባት ነው። በኢትዮጵያ የዋጋ ግሽበት ኢንፍሌሽን አሁንም በከፍተኛ ሁኔታ መቀጠሉ የዚህ ማረጋገጫ ነው። የኢትዮጵያ ስታቲስቲክስ አገልግሎት መረጃ እንደሚጠቁመው የምግብ ዋጋ ግሽበት አሁንም አሳሳቢ ደረጃ ላይ ይገኛል። የብር ዋጋ መርከስ ተከትሎ የሚመጡት የነዳጅና የመሰረታዊ ሸቀጦች ዋጋ መጨመር የመግዛት አቅምን በእጅጉ እየተፈታተነ ነው። የአይኤምኤፍ ፕሮግራም ስኬታማ የሚሆነው ሀገራዊ ምርታማነት ሲጨምር ብቻ ነው። የገንዘብ ዋጋ መቀነሱ ኤክስፖርትን በጣም ያበረታታል ተብሎ ቢታሰብም የሀገሪቱ ሰላም ባለመኖሩ ምክንያት እድገቶች ቢኖሩም ምርታማነቱ በታሰበው ያክል ሊጓዝ አልቻለም። አቅርቦት ሳይጨምር የገንዘብ ዋጋ መቀነሱ ደግሞ የዋጋ ግሽበትን አባብሶታል። የሚወሰደው ብድር በምርት ላይ ካልዋለ ሀገሪቱን ወደ ባሰ የዕዳ አዙሪት ውስጥ የመክተት ዕድል አለው። የ261 ሚሊዮን ዶላር ብድር ለኢትዮጵያ ኢኮኖሚ የመተንፈሻ ቱቦ ነው። ሀገሪቱን ከውጭ ክፍያ ዕዳ ዲፎልት ታድጓታል። ሆኖም ዘላቂ ስኬት የሚመጣው ከብድር ባለፈ ሀገራዊ ሰላም ሲረጋገጥ፣ ሙስና ሲቀንስና የሀገር በቀል ምርታማነት ሲጨምር ብቻ ነው። የኢትዮጵያ ወደፊት ዕጣ ፋንታ የሚወሰነው በዚህ መራራ የሪፎርም ጉዞና በማህበራዊ መረጋጋት መካከል ያለውን ሚዛን በመጠበቅ ላይ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።